ክብር ለኢየሱስ ይሁን። አሜን። በእውነት ቃል አስቦ ምን አረገን ይላል? ወለደን። የተወለድነው ከቃል ነው። ዩኒቨርስ ሁሉ የሚታዩትም የማይታዩትም እግዚአብሔር ወደ ኤግዚስተንስ ወደ መኖር የጠራቸው በቃሉ በኩል ነው። የሚታይ የማይታይ ፕላኔት፣ ምድር፣ ወንዝ፣ ተራራ፣ ሰው፣ ፍጥረት በሙሉ መነሻው እግዚአብሔር ቃል ነው። ለቃል መልስ የማይሰጥ ነገር የለም ማለት ነው። ጌታ ከፈለገ ለወጀብ ይናገራል፣ ይሰማዋል። ከፈለገ ለዛፍ ተናግሮ ዛፍ ይሰማዋል። እኛ አንደበት ውስጥም እግዚአብሔር ሞትና ሕይወትን አስቀምጧል። ስንናገር ነው የምንውለው። በስልክ እንናገራለን፣ ከጓደኞች ጋር እናገራለን፣ ከቤተሰብ ጋር እንናገራለን፣ ከማናውቀው ሰው ጋር እንናገራለን። ስንናገር ነው የምንውለው። መግባቢያ ብቻ አይደለም ንግግር። እያንዳንዱ ከአፋችን የሚወጣው ቃል የእኛን ማንነት የያዘ ዘር ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እግዚአብሔር ሙሉ ማንነቱ ቃል ውስጥ አለ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። የእግዚአብሔር ቃል ውስጥ እግዚአብሔር ነው ያለው፣ ሕይወት ነው ያለው። ለዚህ ነው ጌታ ኢየሱስ እኔ የምነግራችሁ ቃል ሕይወትም ነው መንፈስም ነው አለ። የጌታ ሕይወት ዞዌ ላይፍ አለበት። ስለዚህ የእግዚአብሔርን ቃል ዲክሌር ባረከ ቁጥር በነገር ሁሉ ላይ የእግዚአብሔርን ሕይወት፣ የእግዚአብሔርን ኃይል፣ የእግዚአብሔርን ማንነት እየተናገርክበት ነው ያለ። የእግዚአብሔር ቃል ዘር ነው በሉ እስቲ። የእግዚአብሔር ቃል ዘር ቃል ዘር ነው። አይገርም? የሚበቅል ነገር፣ የሚያድግ ነገር፣ ፖቴንሻል እግዚአብሔር ዘር ውስጥ ያስቀመጠው ኃይል ይገርመኛል። በጣም እደነቃለሁ። አንድ የዋርካ ዛፍ ዘር እግዚአብሔር ዘር ነው ብሎ እንደማየው ታውቃላችሁ? ጥቅጥቅ ያለ ደን ነው የሚታየው። እግዚአብሔር ተተክሏል፣ እሱ ይበቅላል፣ ብዙ ፍሬ አለው። ብዙ ፍሬዎችን ስተክል በሆኑ ዓመታት ውስጥ ምድርን ሁሉ መሙላት የሚችል ዛፍ አቅም ነው ያለው። እና ጌታ ኢየሱስ ስለ ራሱ ሲናገር ምን አለ? የስንዴ ቅንጣት አለ መሬት ውስጥ ገብታ ካልሞተች ብቻዋን ትቀራለች አለ። ስለዚህ ጌታ ኢየሱስ ምን አለ? እኔ የስንዴ ቅንጣት ነኝ። ሄጄ ሞትና የኔ ኔቸር ያለባቸው አልገባህም። አዎ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ምን አድርጓል ይላል? ወስኗል። የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ይኸውላችሁ ወደዳችሁም ጠላችሁም እያንዳንዱ ከአፋችሁ የሚወጣው ቃል ፊውቸራችሁ ላይ ወይ አሉታዊ ወይ አዎንታዊ ውጤት አለ። እንደፈለክ የምትናገረው ቃል ወይ ፊውቸርን ዲስትሮይ እያረክ ነው ወይ ፊውቸርን እየሰራ ነው ያለው። ዝም የሚሉ ሰዎች እግዚአብሔር ይባርካቸው፣ የተባረኩ ናቸው። ቢያንስ ክፉ ከሚናገሩ ሰዎች ይሻላሉ እንጂ መልካም ከሚናገሩ ሰዎች ሁሉ ግን ያነሱ ናቸው። ዝምታ ወርቅ ነው ምናምን ኢትዮጵያ ውስጥ ነው የሚሰራው። እንደ እግዚአብሔር ቃል እግዚአብሔር ቃል ደግሞ ምንድነው የሚለው? ተናገር፣ አውጅ፣ ፊውቸርህን በቃል ስራ ነው የሚለው። አሜን አትሉም? እስቲ ቃል ዘር ነው በሏ። አዎ ዘር ስለሆነ ይበቅላል፣ ዘር ስለሆነ ያድጋል፣ ዘር ስለሆነ ያፈራል፣ ይበዛል። አይገርምም? It's a seed. There is a seed of greatness in your mouth. Every word you speak is a seed planted in the spirit. ኔጌቲቭ ነገር ብቻ እየተናገርክ ፖዚቲቭ ነገር ለማጨድ መሞከር በራሱ በጣም ከባድ ነገር ነው። እኔ እኮ ሰው አልሆንም፣ እኔ ከዘር ማንዘሬ ማንም ምንም ደርሶ አያውቅም፣
እኔ መታመሜ ነው፣ እኔ መውደቄ ነው፣ እኔ ተስፋ ያለኝ ሰው የለኝም እያልክ እየተናገርክ ተስፋ ልታይ አትችልም። እግዚአብሔር መጥቶ በአንተ ህይወት እንዳይሰራ በኔጌቲቭ ወርድ ያለህን በር ሁሉ ዘግተሃል። ስለዚህ ሰይጣንም ሆነ መንፈስ ቅዱስ መጥተው ትራንስፖርት አድርጎ አንተን የሚያገኙበት መሳሪያ ቃል ይባላል። መንፈስ ቅዱስ ያለበት ቦታ ሁሉ ቃል አለ። ቃል ከሌለ መንፈስ ቅዱስ የለም። የእግዚአብሔር ቃል በሰሙ ሁሉ ላይ እግዚአብሔር መንፈስ ወረደባቸው ነው የሚለው። ቃሉን ነው ይዞ የሚመጣው መንፈስ። ቃሉ ራሱ መንፈስ ስለሆነ አንተም የምትናገረው ቃል እንደዛ ነው። አጋንንትን አትራክት ማድረግ የምትፈልግ ከሆነ ስፒክ ኔጌቲቭ። ስለ ራስህ ብቻ አይደለም፣ ስለማንም። ሐሜት አደገኛ የሆነው ለዚህ ነው። ሰዎችን ባማ ቁጥር አላወክም እንጂ የሐሜት አጋንንቶችን በጠቅላላ ወደ ቤትና ወደ ህይወት እየጠራህ ነው ያለው። እስቲ የሰው ስም ለረጅም ዓመት የሚያጠፉ ሰዎችን በህይወት የተሳካላቸው አንድ ሰው አሳይ። አጋንንት ሲመታቸው ነው የምታየው፣ ወይ በበሽታ ወይ በኢኮኖሚ ወይ በሆነ ነገር ሲያጣመማቸው ነው የምታየው። አለማማት ለሚታማው ሰውዬ ሳይሆን ወይም ለእግዚአብሔር ሳይሆን አደጋኛነቱ ለሐሜተኛው። የሐሜት የሚያስቸግራቸው ሰዎች ምላስን ታወጣና ዛሬ ዘይት እየቀባሁት በኢየሱስ ስም ነፃ አወጣለሁ። መንፈስ አይ ሱስ ያለባቸው ሰዎች አሉ። የሰው ስም ካላነሱ የሰውን እንዲሁ ጥሬ ስጋውን ካልበሉ የማይነቀንቁ ሰዎች አሉ። ዲመን አእምሯቸውን ይዟል። ዘር ነው። እስቲ የኔ ቃል ዘር ነው በለው። አዎ ልጆች ላይ መልካም ቃል ዝራ። ቤት ላይ መልካም ቃል ዝራ። አገልግሎት ላይ ቃል ዝራ። ስለ ሌላ ሰው መልካም ቃል ዝራ። የምታጭደው እሱ ነው። ሰው የምታከብር ከሆነ ስለ ሰዎች መልካም የምትናገር ከሆነ የሚያከብሩና ስለ አንተ መልካም የሚናገሩ ሰዎች ታጭዳለህ። ሰው የምታዋረድ ከሆነና ስለ ሰዎች ክፉ የምታወራ ከሆነ የእሱ አይነት 1 ሚሊዮን በር ላይ ይጠብቅሃል። እኔ ግን ምን አድርጌያቸው ነው አትበል። ምንም እነዚህን አይደለም ያደረግከው። የሆነ ቦታ የዘራኸው ዘር የሆነ ቦታ ላይ ይጠብቅሃል። ለማንም ሰው ያደረጋችሁትን ነገር ሰውየው ይረሳል። ታውቃላችሁ? ሰዎች ያደረጋችሁላቸውን ነገር ይረሳሉ። ስለ ራሳቸው እንዲሰማቸው በእነሱ ላይ የተናገራችሁትን ግን አይረሱም። እስቲ የሆነን ሰው መንፈሱን በጥብጥ በንግግርህ ከ20 ዓመት በኋላ አይረሳም። ወይ ተስፋ ቆርጦ ባለበት በቃለ አንሳ ውስጥ አይረሳ። ብር ብትሰጠው ይረሳል። ውለታ ብትውልለት ይረሳል። የተናገርከው ቃል አይረሳም። ለምን መሰለ? ቃሉ ዘር ነው፣ ገብቷል ውስጥ። ለሰሲድ ሰውን ትንሽ በማድረግ አትናገሩ። ዘር ነው የዘራው። በሄድክበት ሁሉ ትንሽ የሚያደርጉትን ታጭዳለህ። ኢዩኤል 3:10 እግዚአብሔር አንድም ቦታ ድካም ሲሰማችሁ ጠንካራ ስሜት እንዲሰማችሁ አድርጎ አለ። ደካማው ማረሻችሁን ሰይፍ ማጭዳችሁንም ጦር ለማድረግ ቀጥቅጡ። ደካማው እኔ ብርቱ ነኝ ይበል። Let the weak say I'm strong። ደከመኝ፣ ሰለቸኝ፣ አቃተኝ፣ ወደኩኝ በላይ ድካም ሲሰማ ሁላችንም ስለሚሰማ ተስፋ መቁረጥ ሲሰማ መሄጃ ግራ ሲገባ ነገሮች ሁሉ ጭልምልም ሲል ከየትኛውም ጊዜ የበለጠ ብርቱ ነኝ ማለት ያለብን መንፈስን ያነሳዋል። አንተ የምትናገረው ቃል መንፈሳዊ አትሞስፌር ክሬት ያደርግልሃል። ንግግር ውስጥ እየደጋገምክ በተናገርከው ነገር የሆነ አትሞስፌር ክሬት ያደርጋል። የእግዚአብሔር ቃል እኮ ነው። ደካማው ብርቱ ነኝ ይበል። Let the weak say I'm strong። እዚህ ውስጥ ተስፋ ያልቆረጠ ሰው ካለ እርግጠኛ ሆኜ ነግራችኋለሁ፣ በቅርብ ጊዜ ተስፋ ይቆርጣል።
ተስፋ ያልቆረጠ የለም። ግራ መጋባት፣ ተስፋ መቁረጥ፣ አፒታይት ማጣት፣ ማንኝ እኔ ብሎ መጠየቅ ጤናማነት ነው። እንደሱ አይነት ስሜት የማይሰማህና ሁል ጊዜ በቃ የተረጋጋ ነገር የምትኖር ከሆነ ጤናማ አይደለም። something is wrong። ይጨላለምብናል። በእግዚአብሔር ላይ ጥያቄ፣ በራሳችን ላይ ጥያቄ፣ በማንነታችን ጥያቄ፣ በሀገራችን ጥያቄ ይመጣብናል። እንደሱ የተሰማ ከሆነ በህይወት አለ ማለት ነው። የሞተ ሰው ብቻ ነው እንደሱ አይነት ስሜት የማይሰማው። እግዚአብሔር ግን ምን አለ? ሲጨላለምብህ፣ ስትደከም፣ ነገሮች ሁሉ ቁልፍልፍ ሲሉ እዛው ቁጭ በልና ቆዝም አላለም። ብርቱ ነኝ በል። አሜን። ኦፖዚት ቱ ዩር ፊሊንግ። ይኸውላችሁ እኛ ስሜታችንን አይደለንም በመስማት በማየት በማሽተት በመቅመስ ውስጥ ባለች አጭር ጠባብ ነገር ውስጥ ያለን ሰዎች አይደለንም። እኛ መንፈሳዊ ፍጥረታት ነን። አሜን በሉ። ህይወት ደግሞ መንፈሳዊ ነው። መንፈሳዊ ዓለም ደግሞ ኦፕሬት የሚያደርገው በቃል ነው። ስለዚህ የእግዚአብሔርን ቃል በነገር ላይ በኃይል ድምፅህን ከፍ አድርገህ መናገር ስትጀምር ይሄ ያለውን ነባራዊ ሪያሊቲን በእግዚአብሔር ሪያሊቲ ተቀይረዋል። አሜን። ከመስመር ያለፈ አለማረፍና መሮጥ ከጌታ አይደለም። ገባኝ አንድ ነገር። ኢየሱስ ጌታዬ ነው ማለት ምን ማለት እንደሆነ ታውቃላችሁ? እምበላው ነገር ያገባዋል ማለት ነው። እምለብሰው ነገር ያገባዋል። እኔን አይደለም የሚያገባኝ፣ እሱን ነው የሚያገባው። ጌታዬ ነው። እኔ እሱን የኔ ጌታ ማድረግ ነው የሚያገባኝ። የአምላኬ እግዚአብሔርን ቃል ብትሰማ ብትጠብቅ እነዚህ በረከቶች ሁሉ ይመጡብሃል፣ ያገኘውማል። በከተማ ብሩክ፣ በእርሻ ብሩክ፣ በስራ ብሩክ። መልካሙን መዝገብ ሰማዩን ይከፍትልሃል። በከብት ርቢ፣ በምን ርቢ ብሩክ ትሆናለህ። አበዳሪ እንጂ ተበዳሪ አትሆንም። ጨካኝ ነው እግዚአብሔር ለሚያጉረመርሙ ሰዎች። የእግዚአብሔርን አንጀት በማጉረምረም አትበላም። አይገርም? እግዚአብሔር በማጉረምረም ውስጥ ምንም አክቲቭ የሆነ ስፒሪቹዋል ነገር የለም። ወይኔ ልጄ ተጎዳ፣ ገብርኤል ድረስለት ምናምን የሚል ይመስለኝ ነበር እኔ ድሮ። ኧረ ሚካኤል ቆመታ አለ ወይ ልጄ እንደዚህ ተጎዳ። ለካ እግዚአብሔር ከእምነት ውጪ ባለ ነገር ውስጥ አይንቀሳቀስም። ማጉረምረም አይሰራም። ተነስ፣ አቧራን አራግፍ፣ ጾም ጸሎት ግባ፣ መስታወት ፊት ቆም። እግዚአብሔር የተናገረን የተስፋ ቃል በሙሉ ተናገር። ከጥቂት ወራት ወይ ሳምንታት በኋላ የ20 ዓመት ጸሎትን ተመልሶ ዛሬ እየኖራችሁ ያለው ኑሮ ከ5 ዓመት ከ4 ዓመት ከ1 ዓመት በፊት ኮንፌስ ስታደርጉ የነበረው ፋክት ነው። ምንድን ነው ፊውቸር ላይ እየዘራ ያለው? ትዳር ላይ እየዘራ ያለው፣ አገልግሎት ላይ እየዘራ ያለው፣ ፋይናንስ ላይ እየዘራ ያለው፣ መንገድ ላይ እርግማን ነው? በረከት ነው? ብርሃን ነው? ምን እያስቀመጥክ ነው? ዘኍልቍ 14 ላይ ታሪኩን ልንገራችሁና ያው የእስራኤል ልጆች አጉረመረሙ አይደል? ሙሴን ጠሩት። ምንኛ እዛ ግብፅ እያለን እኮ ሽንኩርቱ ራሱ ሲቁላላ ወይኔ ሸታው ያ ምንነቱ የማይታወቅ ነገር ነው የምታበላ። ቁርስ መና፣ ምሳ መና፣ እራት መና፣ ነጭ ነገር። ምን አይነት ጥጋብ ነው እናንተ! በጣም እኮ ጥጋበኞች ነን እኮ። ኧረ እባካችሁ፣ ኧረ ተረጋጉ፣ ግድ የላችሁም። ይሄ ወይ ኮሌስትሮል የለው ምን የለው ምን የመሰለ ለጤና የተስማማ ጣፋጭ ነገር። እኛ በቃ ሰለቸን፣ ዱባ ማረን አለ። ደህና ነገር ደግሞ ያብራል። ከዛ ሙሴ ሄዶ እግዚአብሔር ወይ በቃኝ፣ እኔ ይህን ህዝብ መምራት አልችልም በቃ ሲል ተወው ሙሴ። እኔ ይህን ህዝብ በሙሉ በአንድ ቀን ፈጀዋለሁ፣ ለአንተ ሌላ ህዝብ አስነሳልሃለሁ፣ ትመራለህ፣ ይጨርሳቸዋለሁ አለ እግዚአብሔር። አይሆንም አለ ሙሴ። እግዚአብሔር ከግብፅ ሀገር አውጥቶ ምድረ በዳ ላይ ገደላቸው ተብሎ ለስም ጥሩ አይደለም። እግዚአብሔር
አሁን ባይሆን አንድ ነገር እናድርግ፣ ይህን ስም ከህይወት መዝገብ ሰርዘውና እነሱን አደነልኛል። እንደ ሙሴ አይነት ትሁት ሰው አልነበረም ነው የሚለው ጌታ። በቃ እኔ ልጥፋና እነሱ ይዳሉ። በቃ ለህዝቡ ሄድና ነገ ጠዋት በአፍንጫችሁ እስኪወጣ ድረስ ስጋ በላቸዋለሁ በላቸው። ጌታዊ ተሳስተሃል አለው። ኖ ቁጥራቸውን 6 ሚሊዮን ህዝብ ስንት በሬ ልታርድ ነው? እግዚአብሔር ሆይ እንዴት አድርጎ ስጋ ይበላል? ሙሴ እኔ እግዚአብሔር ተናግሬያለሁ፣ ለአንድ ቀን አይደለም ለአንድ ወር በአፍንጫቸው እስኪወጣ ድረስ በየቀኑ ስጋ ይበላሉ ነገራቸዋል። ነገራቸው። ተዘጋጁ፣ ነገ ቢላ ሳል፣ ነገ መክተፊያ አዘጋጅ፣ ከነገ ጀምሮ ሰፈሩ በጠቅላላ ስጋ በስጋ ነው አላቸው። ከዛ ድርጭት ወይም ዶሮ በሰው ቁመት ልክ በንፋስ እግዚአብሔር ነድቶ ሁሉ ሰው የያዘ የቻለውን ያህል አስገብቶ ሰፈሩ በጠቅላላ ችክን በችክን። ይኸውልህ እግዚአብሔር ከፈለገ ንፋስ ብቻ ነው የሚያስነሳው ለአንተን ለመባረክ፣ አንተን ለመባረክ እግዚአብሔር በጌታ በኢየሱስ እግዚአብሔር ያንተን ታሪክ ለመቀየር 24 ሰዓት በጣም ይበዛበታል። የሆነ ሰው ከዛ በኩል ንፋስ ያዘውና በካልኩሌሽን እግዚአብሔር አይባርክም። በሆነ ቀስ ብለህ ምናምን አይደለም። እግዚአብሔር ንፋስ ነው የሚያዘው። ዝም ብሎ ይሆን በረከት ሁሉ በአድራሻ ነው የሚመጣው። አሜን ትላ ንፋስ ስጋ ብቻ ነው እንደ በሉት። በምድረ በዳ እኮ ሲሄዱ ጫማቸው ያድግ ነበር። ጫማ እንዴ ህፃን የነበረ ልጅ ከዛ ሲወጣ 40 ዓመት ሙሉ ነው ምድረ በዳ ይኖሩ። 10 ቁጥር ጫማ አድርጎ የወጣው ሰውዬ ምድረ በዳ ውስጥ 43 ቁጥር ሆኖ ጫማ አልቀየረም። ጫማ ያድጋል። ስሞል ሳይዝ አድርጎ የወጣ ልብስ ኤክሴል ነው የሚሆንለት እዛው፣ ያውም ኳሊቲው እየጨመረ ልብስ ያሳድግ ነበር። እግዚአብሔር ቅብጸት ኦራ ባህዳላ እግዚአብሔር አንተን ለመባረክ ችግር የለበት። የለበስከው ልብስ ራሱ በሰው ዘንድ ሞገስ እንዲኖር ያደርጋል። እና ምድረ በዳ ላይ እግዚአብሔር ተቆጥቶ ብዙ ችግር ውስጥ እንዲገቡ ያደረጋቸው እባብ መጥቶ የነደፋቸው ሲያጉረመርሙ በጣም አይወድም እግዚአብሔር የሚያጉረመርሙ ሰው። በመከራ ውስጥ የሚያመሰግኑ አሉ። ነገሮቻቸው ጠፍቶ የሚያመሰግኑ አሉ። እግዚአብሔርን ለማመስገን ኮንዲሽን የሌላቸው ሰዎች አሉ። የሞት አልጋ ውስጥ ሆኖ የሚዘምሩ ሰዎች አሉ። የሚያስቀኑኝ ሰዎች፣ የሚያስፈሩኝ ሰዎች። እነሱን ሳይ እኔ ክርስቲያን መሆኔን እንጠራጠራለሁ። የሞት አልጋ ዴዝ ቤድ ላይ ሆኖ ጌታ አለ በሞት ስጋዬ ሞት ወደ ጌታ ነው የሚሄደው። ሃሌሉያ እግዚአብሔር መልካም ነው። ሰውነትህ እየበሰበሰ እግዚአብሔር መልካም ነው ማለት ይችላል? አንተ እኮ ቤት ኪራይ ስላልከፈልክ ነው የምትጮው። ቦዲው እየበሰበሰ እግዚአብሔርን የሚያመሰግን ብዙ ሰው አውቃለሁ። የማይደራደሩ ሰዎች ብዙ ሰው አውቃለሁ። አምልኮ ሲባል እግዚአብሔር መልካም ነው ለማለት የማይከብዳቸው ሰዎች አሉ። እየሞቱ መከራ እየደረሰባቸው በጌታ በኢየሱስ ስም እግዚአብሔር አንደበታችንን ይፈውስ። አሜን። ደስተኛ ለመሆን ብዙ ሰዎች ከራሳቸው ውጪ ብዙ ነገር ነው የሚፈልጉት። ሰላም ለማግኘት ብዙ ነገር ነው የምናደርገው። መጽሐፍ ቅዱስ ግን ፍቅር፣ ደስታ፣ ሰላም የመንፈስ ፍሬ ነው፣ ካንተ ውስጥ ነው የሚመነጨው ነው የሚለው። አስተሳሰብንና ንግግርን ስትቀይር፣ አትሞስፈርን ስትቀይር ሰላም የላይፍ ስታይል ይሆናል ነው። the way you think and the way you speak ነው ሰላም። ደስ ይበልህ እንጂ ደስ ይበልህ። በአብዛኛው እድሜያቸው 70 80 ምናምን የደረሱ ሰዎች ምን እንደሚቆጫቸው ልንገራቸው። ሰው ምን ይለኛል ብዬ ፈርቼ ህልሜን አለመሞከሬ አንድ፣ ሁለተኛ ደግሞ ከቤተሰቦቼ ከጓደኞቼ ጋር ብዙ ጊዜ ያለኝ መስሎኝ አለማሳለፍ እንጂ አንዳቸው ፎቅ አለመስራቴ መኪና አለመግዛቴ ምናምን የሚል የለም። የሆነ እድሜ ላይ ስትደርስ ለካ the most precious thing ከጓደኞች ጋር ያሳለፍከው፣ ከቤተሰብ ጋር ያሳለፍከው፣ ቸርች ያሳለፍከው ጊዜ የሚያክል ለካ የለም። ፌራሪ መኪና ስላልገዛው ብሎ የሚቆጭ አንድ ብዙ የለም። አንተ አሁን የለኝም እሱን ሲኖረኝ ደስተኛ ሆናለሁ ብለህ ደስታህን ለነገ የቀጠርከው ሰው የእሱ ጋር ስትደርስ ደስታ እሱ ውስጥ የለም። ደስታ ያለው አንተ ራስህ ውስጥ ነው። ተናገር። ደስተኛ ለመሆን መጀመሪያ ውሳኔ ያስፈልገዋል። ደስተኝነት ውሳኔ እኮ ነው እንዴ! ላለመደሰት የወሰነ ነው አብዛኛው ኢትዮጵያዊ። ለሐዘን ቅርብ የሆነ ህዝብ ነው ኢትዮጵያዊ። ምንም ነገር ኢንጆይ ለማድረግ ፈቃደኞች አይደለም።
ደስተኛ ለመሆን ፈቃደኞች አይደለም። ሪላክስ ለማድረግ ፈቃደኞች አይደለም። አንዱ እኮ ነው ተይዘናል። ፖቨርቲ ጭንቅላታችንን ጨምድዶ ይዞናል። በናዝሬቱ በኢየሱስ ስም ሰባብረን እንጥለዋል። እዚህ ነው የሆነ ሰው ሲሳካለት ደማችን የሚፈላው ለዚህ ነው። ስለዚህ እግዚአብሔር በሚያግሮመርሙ ሰዎች፣ ሁል ጊዜ ሀዘንተኛ በሆኑ ሰዎች እግዚአብሔር ደስተኛ አይደለም። ምንድን ነው የሚያሳዝን? አንተ ሁል ጊዜ እንዴ ሀዘን ማለት ምን ማለት እንደሆነ ልንገራችሁ። ኦቨርቲንክ ማድረግ ነው አይደል? ኔጌቲቭሊ። ለምን ፖዚቲቭሊ ኦቨርቲንክ አናደርግ? ኦቨርቲንከር ከሆነ ለምን ቀይረ ነው መልካሙን አናስበው? ይኸውላችሁ አሁን በጣም ብዙ ጥያቄ ያላችሁ አይደል? እስክትታመሙ ነው። የታመመ ሰው አንድ ብቻ ነው ጥያቄው። ምንድነው እሱ? ጤንነት። አንተ ግን ጤንነቱን ይዘህ ጥርሱን ይዘህ በሳምባ ውስጥ አየር ይዘህ እግር እየተራመደ አይነ እያየ ለመደሰት ከዚህ በላይ ምንም የሚያስፈልግ? ምግብ እየበላ ሰውነት ላይ ጨርቅ ኖሮ ከዚህ ገብተህ የምታርፍበት ቤት ኖሮ አቀባብለሃል ሀዘን ምን የሚያስደስት ነበር አለ? ውሸቴን ነው። ብዙዎቻችሁ ሀዘንተኞች ናችሁ፣ ደስተኞች አይደላችሁ። አልበርት አንስታይን ምን አለ? የሰው ልጅ አለ፣ ሰውየው እንትን መጫወት ይወዳል፣ ቫዮሊን። አንድ ቫዮሊን እና አንድ ቅርጫት ፍሩት ጠረጴዛው ላይ ካለ ከዛ በላይ ምን የሚያስደስት ነገር አለ? አልበርት አንስታይን የዓለም የመጨረሻው ሳይንቲስት፣ የመጨረሻው የደስታ ፎርሙላ ምንድን ነው? ቫዮሊን ካለኝና ክራር ካለኝና ፍሩት ካለኝ በቃ። ሰውየው እኮ 2 እግር አይነት ጫማ ነው የሚያደርገው። ሰውየው አይታችኋል? ሰማያዊ ካልሲና ነጭ ካልሲ ያደርገው ማታ ለቀቅ አድርጉት እንጂ ነክሳችሁ እኮ ይዛችኋል ህይወትን። እዚህ ምድር ላይ ለዘላለም የምትኖሩ ነው የምትመስሉት። አጠነከራችሁት በጣም። ለቀቅ አድርግ እንጂ ይቅር። ይሄ ሁሉ ኢየሱስን የህይወት ጌታ አድርገ የዘላለም ህይወት አለ፣ ግን አንተ አትደሰትም። በመነቤላ ተነቃንቀ በትንቢት ቃል ተነግሮ እግዚአብሔር በቃ አለው እያለ እያባበለ ነው እንጂ የምትደሰተው እንዲሁ ለመደሰት ፈቃደኛ አይደለም። ከዚህ በኋላ ትንቢት የለም፣ ትደሰታታለህ። የደስታ ዘይት ይመጣብሃል። ስትንፈለቀፍ ፍልቅልቅልቅልቅልቅ ስትል ትሄዳለህ። ስለዚህ ይኸውልህ ደስታህን ክሬት የምታደርገው በአስተሳሰብና በንግግር ነው። ደስታዬን ነው የምቆጥረው። ስለዚህ በምድረ በዳ በማጉረምረም ችግር ውስጥ እንደገቡ ሰዎች አንሆንም። ሁለተኛ ቆሮንቶስ 4:13 እምነት አክቲቬትድ የሚሆነው በንግግራችን ነው። አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህ እንናገራለን። ስለምናምን እንናገራለን። ያመንነውን ነገር እንናገራለን። የተናገርነውን ነገር በዓይናችን እናየዋለን። ዘር ነዋ። እሰሲድ እናገራለሁ፣ ይሆናል። በህይወቴ ዲፊት ወደ ህይወቴ ሲመጣ ቃል ነው መዘራባት። ደስተኛ በሆኑና ባልሆኑ ሰዎች መካከል ያለው ልዩነት ውሳኔ ነው እና ንግግር ነው። አንዳንድ ሰዎች አያስቀኗችሁ? ያገኙትን አጋጣሚ ሁሉ ለመደሰቻነት ነው የሚጠቀሙት። ያድንቃሉ፣ ይደሰታሉ። አንዳንድ ሰው እኮ ምግብ ላይ ሲያመሰግን ለመጀመሪያ ጊዜ ሊበላ ነው የሚመስለው ከተወለደ። ስጦታም ስትሰጣቸው፣ ልብስ ስትሰጥ፣ የሆነ ነገር ስትሰጥ ቴንኪው የማለታቸው ጥልቀት ብዙ የሆኑ ሰዎች አሉ። ምንም ብትሰጠው፣ ምንም ብታረግለት፣ ምንም ብትሆንለት ምንም የማይል ሰው ደግሞ አለ። ለሱ ሰውዬ ስጠውም አይለም። እግዚአብሔርም እንደዛ ምንም ተደርጎለት የማያመሰግን እዚህ ውስጥ አለ። የምስጋና ፕሮግራም የለውም ቤቱ። ጸሎት ውስጥ ራሱ ምስጋና የለም። መዝሙር ውስጥ ራሱ
ልመና እንጂ ምስጋና የለም። አንደበታችን አክቲቬት የሚያደርገው ብዙ ነገር አሜን በሉ እንጂ። አሜን። ጦር ከሶስት አቅጣጫ መጣበት ሰውየው። ጌታ ሆይ ምን ላድርግ አለ። ጌጠኛ ልብስ አስለብሰ ኳየር አቆምና እንዴ መሳሪያ ጦር ገጀራ ጭንቅላት የሚቆርጠው በዚህ በሶስት አቅጣጫ እየመጡ ዝም ብለህ ዘምር በቃ ቃል አውጣ አለው። ምን ልበል? ቸር ነውና ምህረቱ ለዘላለም ነው። አሜን። ኳይሮቹ አይናቸውን ጨፍኖ ዘምሮ አይናቸውን ሲከፍቱ እርስ በርሳቸው ተጨራረሱ። ለምን? እግዚአብሔር ድብቅ ጦር አስመሰለ። የሚናገር የሚያመሰግን የሚያመልክ መልካም ቃል ካፉ የሚያወጣ እግዚአብሔር ድብቅ ጦር ከውስጥ ያስነሳለታል። አመንኩ። ስለዚህ ምን ሆንኩኝ? ተናገር። ስፒክ ዘ ወርድ። ነገር ላይ ተናገር። ቢዝነስ ላይ ተናገር። ተራራ ላይ ተናገር። በሽታ ላይ ተናገር። ኮንፊውዥንህ ላይ ተናገር። ዝም አትበል። ተናገር ተናገር ተናገር። እስካልተናገርክ ድረስ የማይንቀሳቀሱ ተራራዎች አሉ። የመናገር ፕሮግራም ይኖራል። ብዙ ጊዜ እንዲሆናለሁ እንዲያሳይሃለሁ ምናምን ብሎ የሚናገሩ ሰዎች ናቸው በነገራችን ላይ በሕይወታቸው ትልቅ ነገር የሚሆንላቸው። ጌታ ኢየሱስ እስከ 30 ዓመቱ አንድ ጊዜ ብቻ 12 ዓመቱ ላይ ብቅ ብሎ አንብበናል መጽሐፍ ቅዱስ ነው። በ20 ዓመቱ ምን ነበር ኢየሱስ? በ27 ዓመቱ ምንድን ነው? 19 ዓመቱ ላይ የት ነበር? ምንም አልተጻፈም። ስለዚህ እዛ አካባቢ ከነበሩ ሰዎች ምንም አይለይም ማለት ነው። መዶሻ ይዞ መጋዝ ይዞ ጣውላ ይዞ ከአባቱ ጋር ነው የሚሄደው። ስለዚህ ብታየው ኢየሱስን እዛ ሰፈር ከነበሩ ካበበ ከከበደ ከምናምን ምንም አይለይም ማለት ነው። ይመጣሉ እንጂ እንትን ሰራልን አለ ወይ ምንድነው? ጠረጴዛ ፈልገን ነበር። እሺ ዋጋ እንስማማ ምናምን ብሎ እንደ ማንኛውም ሰው ተስማምቶ ጋዩን ይዞ ሄዶ አድርጎ ነው የሚሰራው። ምን መቼ ተስፋ የሚሰራው ቤት የተለየ ቤት ነው። ግን ጊዜው እስኪደርስ ተራ ሰው ሆኖ እንደ ማንኛውም ሰው ወጥቶ የሚገባ ሰው ነበር። የሰፈሩ ሰው በተለየ መልክ አያውቀውም። አለባበሱም በረባሰው መልኩም ምኑም በዛን ዘመን ከነበሩ ሰዎች አንዱ ነው። ልክ ጊዜው ሲደርስ ግን ሻራ ባጋላላ በ3 ዓመት ዓለምን ገለባብጦ ይሄው ላለፉት 2000 ዓመታት የማያልቅ ታሪክ ሰርቶ ነው ሄደው። ኧረ ኢየሱስ ጌታ አሜን። አሁን ተራ ሰው ልትሆን ትችላለህ። ስትወጣ ስትገባ ማንም አያውቅህም። ተራ ሰው ነህ። ምንም ከማንም ሰው አትሻለም። ልክ ታይም ሲደርስ እግዚአብሔር ያነሳህና ዓለምን እንደዚህ ተራችሁ ደግሞ እየደረሰ ነው ካመናችሁ በኢየሱስ ነው። ስለዚህ 30 ዓመቱ ላይ የመጀመሪያውን አገልግሎት ከመጀመሩ በፊት ለ40 ቀን ጾም ጸሎት ገባ። ምድረ በዳ ላይ በሰይጣን ተፈተነ ይላል። ሰይጣንን 3 ጊዜ ነው የመጣው። 3ቱንም ጊዜ ግን የመጣው በቃል እንዲህ ተብሎ እንደተጻፈ ተዋ ተብሎ እንደተጻፈ ተዋ ተብሎ እንደተጻፈ ተዋ። ከዛ በኋላ በመንፈስ ቅዱስም ኃይል ተሞልቶ ወደ ገሊላ ወጣ። ዝናው እስከ ዓለም ድረስ ወጣ ይላል። ሰይጣንን በምን አሸነፈ? በቃ ወድቀ ስገድልኝ ሲለው እግዚአብሔር አምላክ ብቻ ስገድ እሱንም አምልክ ተብሎ ተጽፏል ብሎ ሰው በእንጀራ ብቻ አይሆንም ከእግዚአብሔር አፍ ቃል በሚወጣው ቃል ሁሉ እንጂ ብሎ ራሜን ተብሎ እንደተጻፈ ብለ ጠላትን ምታ። እኔ በ2018 ፊውቸሬን በእግዚአብሔር ቃል እሰራዋለሁ። አሜን። ሰይጣን ሊለጉምህ ነው የሚፈልገው፣ ወይም ክፉ እንድትናገር ነው የሚፈልገው። ሰድበው ሙት። እግዚአብሔር ሰጠኝ፣ እግዚአብሔር ነሳ፣ እግዚአብሔር ስም የተባረከ ይሁን። ካፌ ቃል ክፉ ነገር አላወጣም ማለት ነው። ምግብ ወገኖቼ ከኤደን ገነት የወጣ ነው በምንድን ነው? በሚበላ ነገር ነው። እውነት ይሻል። እባብ መጥቶ የመጀመሪያ አዳምን የፈተነው በሔዋን ሳይሆን በምግብ ነው። ከዛ በኋላ ከእንጨቱ ላይ ነው ወስደን የበላ ነው። ከዛ በኋላ ምድር ተረገመች፣ እሾህና ኩርንችት አበቀለች። ለዚህ ሁሉ ችግር ደግሞ የመጣው ከጎኑ በወጣች ሴት ነው። ስለዚህ ኢየሱስ ሲሞት በመጀመሪያ እንጨት ላይ ተሰቀለ።
ብላ ሲለው አልበላም ብሎ አሸነፈው። ከዛ ጎኑ ተወጋ። ከዛ ያ በእርግማን ምክንያት የበቀለውን እሾህ ደግሞ ራሱ ላይ ወሰደ። ከዛ በኋላ እግዚአብሔርን ክብር መለሰለት። አሜን አትለው? ያዕቆብም በክሩና የገዛው በምግብ ነው፣ ኤሳውም የሸጠው በምግብ ነው። የኤማውስ መንገደኞች አይናቸው የተከፈተው በምግብ ነው። ኢየሱስም ከሞት ከተነሳ በኋላ ማርና አሳ በልቶ አሳይቶናል። ብዙ ሚስጥር አለ ምግብ ላይ። ኤልያስም ተስፋ ቆርጦ በተኛበት ጊዜ መልአኩ መጥቶ ጎኑን መጥቶ የሚጠጣና የሚበላ ነገር ሰጥቶት ነው 40 ቀን ያስኬደው። ስፒሪቹዋሊ በጣም ዲፕ የሆነ ሚኒንግ አለው ማለት ነው። ስለዚህ ምግባችንን መቆጣጠር ተገቢ ነው። የምንበላውን ነገር ስፒሪቹዋሊ እያሰብን መብላት አለብን። ምክንያቱም ወደኛ ውስጥ ገብቶ እኛን የሚሆነው እሱ ስለሆነ ማለት ነው። ቃላችንን በምንበላው ምግብ ላይ መናገር አለብን። በምንጠጣው ውሃ ላይ መናገር አለብን። በልጆቻችን ላይ መናገር አለብን። ስለ ሀገራችን መናገር አለብን። መሪዎቻችን ላይ መናገር አለብን። ምድራችን ላይ የተነገረ የኔጌቲቭ ወሬውን በጠቅላላ የሚሽር ቃል ከአንደበታቸው በኢየሱስ ስም ይውጣ። ለካ እግዚአብሔር በጸሎት ዛሬም ፖዚቲቭ፣ ነገም ፖዚቲቭ፣ ከነገ ወዲያም ፖዚቲቭ ካፏ የሚወጣው ፓተርን ከእግዚአብሔር ቃል ጋር ኢን አላይመንት የሆነ ሁል ጊዜ እንደዛ ከሆነ እግዚአብሔር ቅባቱን አምጥቶ እሱ አናት ላይ ነው የሚያስቀምጥ። ለዚህ ነው ዳዊት የልቤ ሐሳብና የአፌ ቃል በፊትህ ያማረ ይሁን። ካላማረ ችግር አለ ማለት ነው። ልብ ውስጥ ክፋት፣ ልብ ውስጥ ጨለማ፣ ልብ ውስጥ ሐሜት፣ አንደበትህ ክፋት ብቻ የሚናገር ከሆነ ስለ ቅባት አትጸልይ። ዶንት ዌስት ዮር ታይም። ሾርት ሰርኪት ያደርጋል። ንግግርና እምነት የተገናኙ ናቸው። ዕብራውያን 10:23 የተስፋን ቃል የሰጠው የታመነ ነውና እንዳይናቃነቅ የተስፋችንን ምስክርነት የሚለው ኮንፌሽን ንግግር ነው። ሌት አስ ሲዝ and hold tightly the confession of our hope without wavering, for he who promised is reliable and trustworthy and faithful. የተስፋውን ቃል ኮንፌስ እንድናደርገው እንድንናገረው የሰጠን የታመነ ነውና መናገር የጀመርነውን ቃል ሳናቋርጥ ደጋግመን እንናገረው ነው የሚለው። እንዲያውም ታይትሊ ጥብቅ አድርገን ይዘን ሳንነቃቀ ዊቨር ሳናደርግ ቦታችን ላይ ትክል ብለን ደጋግመን እንናገረው ይሆናል ነው። የተስፋን ቃል የሰጠው የታመነ ነው። ያ በአንደበት ውስጥ ያለውን ቃል ሳትነቃነቅና ሳትወዛወዝ መናገርህን ቀጥል። ያን ጊዜ የተስፋውን ቃል የሰጠው ጌታ መጥቶ ያንን ቃል ይፈጽሟል ነው። እንግሊዝኛው እንደዛ ነው። Don't move. Don't change your mind. Keep talking. በጌታ በኢየሱስ ስም አንደበታቸው ቃል ከዛሬ ጀምሮ ተቀየረ። አሜን። ድፊትና ውድቀት ከአንደበታቸው ከዛሬ ጀምሮ አይወጣ። አሜን። ስለ ሰው አይወጣም፣ ስለ ሀገር አይወጣም፣ ስለ ራሳቸው አይወጣም። አዎ፣ በነገራችን ላይ መጥቶ ስለ ቸርችህ ውድቀት፣ ስለ አገልጋይ ውድቀት፣ ስለ ምናምን ውድቀት ሁሉ ጊዜ ጆሮ ላይ የሚናገርን ሰው ከህይወት አርቅ። በከፍተኛ ፍጥነት የውድቀት ምክንያት ይሆናል። ሐሜተኛ የሆነ ሰው ስልክ ሲደውሉላችሁ ቀዩን ተጫኑ። ሊገል ነው ወደ አንተ ይመጣ። ሁሉ ጊዜ ስለ እንትናም ኔጌቲቭ የሚያወራ ሰው የአጋንንት አትሞስፌር አንተ አካባቢ ክሬት ያደርጋል። ኪሲንግ ጉድባይ። እግዚአብሔር ምስክር የሆነ ነው። ቸርችም ይሁን ስራ ቦታም ይሁን ቤተሰባችሁ ውስጥ ሁሉ ጊዜ ስለ ውድቀት፣ ስለ በሽታ፣ ስለ ጥፋት ብቻ የሚያወራ ሰው ተሰናበቱት፣ ሳትነግሩት። በነገራችን ላይ መልካም የሚመስል ግን ኔጌቲቭ የሚያወሩ ሰዎች ሁሉ ጊዜ እውነተኞች ይመስላሉ። ከ12ቱ ሐዋርያት በጣም ለድሆች የሚቆረቆርና የድሃ ሐሳብ የሚመስለው ይሁዳ ነው። ይሄ ነገር ተሽጦ ለድሆች ቢሰጥ እንዲህ ምናምን ሌባ ስለሆነ ነው። ብዙ ጊዜ የእግዚአብሔር ቤት ውስጥ አዛኝ የሚመስሉ የእግዚአብሔር ስራ እንዳይሰራ የሚያደርጉ በንግግራቸው ሰዎችን ክሪፕል የሚያደርጉ ሰዎች አሉ።
ይሄን መንፈስ በኢየሱስ ስም እንገለብጠው። አሁን ደግሞ አየሩ ላይ ከፍታን የሚያውጀው፣ ቅባትን የሚያውጀው፣ ፈውስን የሚያውጀው በቃ ንግግርህን፣ ሐሳብህን፣ የምትናገረውን ነገር watch your mouth። ኪሳራ ብቻ አትናገር በራስ ላይ። እግዚአብሔር አትመኩ አላለም፣ ተመኩ ነው ያለው። መጽሐፍ ቅዱስ ተመኩ ነው የሚለው። የሚመካ ይመካ ነው እንጂ አይመካ አይልም። በቃሉ መመካት ትችላለህ። በእግዚአብሔር መመካት ትችላለህ። እግዚአብሔር ነገ በሚያደርግልህ ነገር መመካት ትችላለህ። በሱ መወራረድ ትችላለህ። ንጉሥ ሆይ እግዚአብሔር ከዚህ ከሚነደው እሳት ሊያድነን ይችላል። ባያድነንም ግን እዛ ውስጥ ገብተን ከሰል ለመሆን ፈቃደኞች። እግዚአብሔር ከሰማይ መጣ። አሜን አሜን። በቃ ውድቀት አታውሩ፣ ሐሜት አታውሩ፣ ለአጋንንት በር አትሁኑ። ለቸርች ያልታመን ከሆን ሌላ ቸርች እንድትመራ ይሰጣል እግዚአብሔር? አይሰጥም። ቤተሰብን የምታማ እግዚአብሔር ትልቅ ቅባት አይሰጥም? እናንተን እስቲ አንድ ነገር ልንገራችሁ። የሆነን ሰው ሄዳችሁ እንትና የሚባል ሰው እንዴት ነው እሱ ሰውዬ ምናምን ብላችሁ ስለ እሱ ሰውዬ ፖዚቲቭ ዝም ብሎ ከተናገረ ይህን ሰውዬ አታምኑትም? ታምኑታላችሁ? ምን አይነት ሰው ነው? ሰው በሌለበት ስለ ሰው ጥሩ የሚያወራ ይህን ሰው ወዳጄ ነው የማደርገው ነው። ሰው የሚያማ ሰውስ ወዳጄ ሲታማ ሐሜተኛ ሰው ይኸውልህ ነገ አንተን ዲስትሮይ የሚያደርግ ሰው ስለሆነ በከፍተኛ ፍጥነት ከዛ ሰው መጥፋት ነው ያለብን። በቃ ላይፍ ስታይሉ ነው። አንተን ገና ካየ በ10 ደቂቃ ውስጥ ከሱ ጋር ስንት ዓመት የኖረውን ሰውዬ እንዲህ ለማረድ ፈቃደኛ የሆነ ሰው አንተንማ ይገላል። ሽሽ። እኔ ቢሮዬ መጥቶ ሐሜት የነገረኝ ሰው ሁለተኛ ቢሮ አይገባም። ጂሰስ ኔም። ለሐሜት ከመጣችሁ ድጋሚ እንደማትገቡ እርግጠኛ ሆኜ ልንገራለሁ። ፖዚቲቭ ቃል የሚናገር ሰው ነው የምፈልገው። ኢንካሬጅ የሚያደርግ ሰው ነው የምፈልገው። ቅባት የሚፈልግ ሰው ነው የምፈልገው። ስለዚህ የተስፋውን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ኮንፌሽን እንጠብቀው፣ እንናገረው፣ ኮንፌስ እናድርገው። መጀመሪያ የጀመርነውን አንልቀቀው። ይሄ ነው እንግዲህ ስለ ኮንፌሽን። ያችን ሴትዮ ምን አላት? ሂጂና ጋኖቹን በጠቅላላ ሰብስቢና በሩን ከኋላሽ ዝጊና አርጊ አላት። አሁን ሞላ። ልክ እንስራው ሲያልቅ ዘይቱ ቆመ አይደል? ደስታና ሐዘን ነው የሚቀላቀልባት። ደስታው እዳዋ ተከፈለ፣ በሽበሽ ሆነ። ሐዘኑ ግን ምን ሆኜ ነው በርሜሉን፣ ቦቴውን፣ ምኑን መሰብሰብ ስችል ወይኔ ማለት አይቀርም። አብዛኛው ኢትዮጵያዊ እንደሱ ነው። በኢየሱስ ስም ጭንቅላታቸው ውስጥ ያለ ሊሚቴሽን፣ እዚህ ውስጥ የተቀመጠ መስታወት መዶሻውን ይዤ ሰብሬዋለሁ። ዶንት ሊሚት ጋድ። እግዚአብሔርን አታሳንሰው። በዚህ ምድር ላይ ትልቅ ስራ የሰሩ ሰዎች፣ ትልቅ ቦታ የደረሱ ሰዎች ካንተ በምንም አይሻሉ። ከተሻሉ የሊሚቴሽን ጣሪያውን ነቅለው ጥለውታል። አለቀ። ከኑሮ አትነሳ፣ ከኪሳ አትነሳ። እባካችሁ በህይወታችሁ ላይ ህይወት ተናገሩ። በአገልግሎታችሁ ላይ ላይፍ ስፒክ ቪክቶሪ። እግዚአብሔር ማርያም ኤልሳቤጥ ጋር ሄዳ ዮሐንስን እንዳነቃነቀችው በልባችሁ ውስጥ ያለውን ራእይ የሚያነቃንቁ ሰዎች ወደ እናንተ ይላል። አቦርሽኒስት ነው ኢትዮጵያ ውስጥ የበዛው። የሚያስጨነግፍ በቃ ውስጣችሁ ያለውን ነገር በጠቅላላ የሚያወርድ ነው ያለው። እግዚአብሔር ይህንን መንፈስ በኢየሱስ ስም ይምታው። ሌላ እንድጸልዩ የምፈልገው ነው፣ ጧጧ ስትወጡ በጌታ በኢየሱስ ስም ኔጌቲቭ ወሬ ይዞ የሚመጣ አጋንንት ይዞ የሚመጣ በረከቴን ሊሰርቅ የሚመጣ ሰው ወደ እኔ እንዳይመጣ ዘጋውበት በል። አዎ፣ ሰላምን የሚሰርቅ ደስታን የሚወስድ ሰው ሁሉ ላይ ቢሮውን ዝጋበት፣ ቤትህን ዝጋበት። የምትገባበት ቦታ ቀድመ በመንፈስ ግባ። ይሄ ነው ኮንፌሽን። ልጆቻችሁ ላይ መልካም ተናገሩ። ሀገራችሁ ላይ መልካም ተናገሩ። ንግግራችንን ዌስት እንዳደረግነው፣ ሐሳባችንን ዌስት እንዳደረግነው ምንም ዌስት ያደረግነው ነገር የለም። ጠዋት ተነሱና በራሳችሁ ላይ ተናገሩ።
እግዚአብሔር መልካም ነገር ያደርጋል።